ቤዛ ከፍተሽ ስጪ ምን በጥብጬ ልጠጣው የወሎን አፈር ሮፍናን አልነበረም ይዛል አንተ እኮ ይህ አታውቅም ፒያኖ መጫወት እኮ አታውቅም ቢት መስራት እኮ አታውቅም መዝፈን እኮ ያን ያህል አይደለም ሜላት ከዱባይ መጣ ይሆናላ ሜላት ከስትመጣ ወፎችም ይንጫጫል እኔማ ለኢየሱስ እጄን ሰጥቻለሁ እዚህ ጋር ደግሞ ሌላ ትኩሳ አደይ መስለይ መልከየኔ አደይ ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ ዋይዲቶም ዛሬ ባበደ ቀውጢ አዲስ ሪአክሽን ቪዲዮ ተመልሼ መጥቻለሁ እናንተን ዘና ፈታ ለማድረግ ከች ከተፍ ብያለሁ ከናንተ የሚጠበቀው ሙሉ ቪዲዮ እስከ መጨረሻ የተመለከታችሁ አብራችሁኝ ዘና ፈታ ማለት ነው ይሄንን ቪዲዮ አይታችሁ ከተመቻችሁ አንድ ቪዲዮ ካሳቃችሁ ሁላችሁም በታማኝነት ላይክ አድርጉ ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ የደወል ምልክቷን ኦን አድርጉ አዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ ይመቻችሁ ይከቱ ነው ማዘር ቤዛ ከፍተሽ ስጪ ቤዛ ከፍተሽ ስጪ ምን ምንድነው ከፍታ ምሰጠው ማዘር ምን ሊያረጉ ነው ጠጅ እንትን ብሏቸው ነው ጠጅ ደግሞ እየጠጡ ነው ይሄ ቢጫው ጠጅ ሆነ አለበት ያጉላጉል ቦታ ነው በዱላ የዞሩ ነው ማዘር ይድና ይዘው ምን ሊያረጉት ነው እዚህ ጋር አስጠራ እሺ ምንድነው ገና እንደኔ ግራ የገባችሁ ሰዎች አላችሁ ያቺኛዋ ቤዛ ከፍተሽ ስጪ አረ ሌላ ታሪክ ምን መሰላችሁ ማለት እኔም ግራ ገብቶኝ ነበር ይሄ ነገር ማለት ምንድነው ሊገባኝ አልቻለም ነበር ግን ቪዲዮ ላይ ኮሜንቶች ለማጣራት ሞከርኩኝ በደንብ ሳይ ምን አገኘው መሰላችሁ የሆነ አካባቢ ላይ ባህል ነው የምን ባህል ነው ይሄ ልጅ ከተወለደ ወዲ ገንፎ እየተበላ ምንድነው የሚደረገው ከተበላ ወዲ ልክ ይሄ ገንፎ የነካው ዱላ ይዘው ሴቶች ጋር እየሄዱ ይሄ ማጸናቸው እዚህ አካባቢ ይነኳቸዋል በሱ ማለት ነው ላይክ ፍሬ ይስጣቸው አይነት ነገር ነው መሰለኝ ብቻ ኤግዛክትሊ የት አካባቢ እንደሆነ አላውቅም ያወራሁት ነገር 100% እውነት ይሁን አይሁን እኔም እርግጠኛ አይደለሁም ግን በብዛት ኮሜንት ላይ ያየሁት ነው እስኪ በደንብ የምታውቁ ሰዎች ካላችሁ እናንተም ኮሜንት ላይ አስቀምጡልኝ እኔ እኮ እንዴት አይነት በ20 ምናምን አመት ተፈነድቅ ያለሽ ገንዘብ ትይዣለሽ በ40 ልብ ትይዣለሽ አላችሁ እኔ ሳየው ገንዘቡም የለም ጤናዬም የለም ወዴት ነው የሚፈነደቀው ከወገቤ የጠዘጠዘኝ እግሬ መሃል ውስጥ ያቃጠለኛል እጄ ነርቭ ይሁን ምን ይሁን እንዲሽምቅቅ አርጎ ነው የሚይዘኝ ጨጓራዬ የለም አይኔ ሲመሽ አያይም ከ60 አመት ሴትዮ ባልተናነሰ መልኩ በሽታ ነው የሚታየኝ ገንዘብ የለኝም በደሃ ነኝ 20 ምናምን አመትሽን ፈንድቀሽ እዩ አላችሁ ወይ በምን ፈንድቅ ወደ ትምህርት ማራላል እስኪ አንድ ጥያቄ ልጠይቅ ጠይቀኛ ፈረስ በእንግሊዘኛ ምንድነው መጋዣ አተ እየጠራ ነው ሄሎ ወይኔ ወንድም አው አግኝቼ ነበር ችግር የለውም ታችኛው ግሮሰሪ ያስቀምጥልሃለሁ ችግር የለውም መልካም ስልክ እነዚህ ነው ብለውኝ ነው እንዴ አንተ ነህ አዎ እኔ ነኝ ወንድም ይሄ እኮ ነው ስልክ እኮ ገብቶኛል ሰጠኝ ስልክ አይ መጀመሪያ ክፍያ ትከፍላለህ ለምን ክፍያ ነው ከፍለው እንዴ 20 ጃምቦና 4 ደብል ጠጥተው አሲዘውት እኮ ነው ሄዱት እኔ መልካምነት ነው ምንለው ምንድነው ከስልኩ ዋጋ በላይ ሆኖ ከተጣጣው ምናምን ውሽማው ባሊ መጣ ደበሳሰከው አንተስ መሰል እኔ ላይ እንደዚህ ታረጋው ሄሎ ይላ አረ ጎረቤት እየተጋደሉ ነው ድረስላቸው ቶሎ በል ምን ሆነሽ ነው ያምሻል ገና ሳይገባ ያምሻል ነው ሄሎ ያሙ አረ እባክህ ጎረቤት ሊገላት ነው ቶሎ ድረስ ቶሎ አረ እባክህ ይቀላቀል ካሜራ ተነሳልኩም ኤና አምሮ ሌላ ነገር ብትጠቀሙት የት ደርሱ ነበር እንዴት ነው ግን የሚያስቡት እንደዚህ ከግር ጥፍር እስከ ጸጉር ጫፍ ልበሳሳ እንዴ ጭስ ላመጣጡ እንዴ ብራዘሪ
ላወራብሸው ላከራው ነው እንዴ ብራዘሪ ፍቅር ፍቅር እሺ ጸብጸብ እሺ ፍቅር እሺ የት ሄዳችሁ ነው? እኛ አንሶ ደግሞ ሌላ ሂዱ በቃ ሂዱ። ድጋሚ በዚህ በር ብትመጡ ነግሬያችኋለሁ። የሀገር ፈራፊ ግባ። ለእናትህ ነው የምናገር። እንደው ተማሪዎች ምንድነው የምትላቸው? ተማሪዎች ባጥር እየዘለሉ እያይሻችሁ እየፈረፉ የኛ አንሶ ደግሞ ሌላ ትውልድ ይበላሽ። እኔ የምልህ ግን እኔ እናንተ ስንማር ትዝ ይልሃል አይደል? አዎ በጣም ትዝ ይለኛል እንጂ በጣም ትውስታ አለብኝ። እንደውም እኮ እዚህ ትምህርት ቤት ነው የተማርነው። እነዛ ፊት ላይ የሚቀመጡት አራቱ ልጆች ፊት ላይ የሚቀመጡት አራት ተማሪዎች ወንዶች ምናምን እነሱማ የባንክ ሰራተኛ ሆኑ እኮ ባንከር ምናምን ሆነዋል። መጨረሻው ወንበር የሚቀመጡት መጨረሻው ወንበር የሚቀመጡት እኛ ነን እኮ የቲክቶከር ዩቲዩበር ምናምን ሆኑ። እኛ ነበር ስንቀመጥ የነበር መጨረሻው ማይገቡት ሳምናት ማይገቡት ምናምን ውጭ ገብተው ምናምን ያውቁት እነሱ። አንቺ የሆነ ነገር አለሽ ማለት የሆነ ፖለቲካ ምናምን እያነካካሽ ነው። እንዴት አይተው በቃ የደረሱ እስኪ ማለት አይታችሁ ታውቃላችሁ? ድሮ ስትማሩ 10 9 11 12 ምናምን ከፊት ከኋላ መሀል ላይ ምናምን በየቦታ ነው አስብ የሚሰጣቸው ተማሪዎች ከፊት የሚቀመጡት ጎበዞቹ ናቸው። እስኪ የት ደረሱ? ሃይ ጋይስ በዚህ አምናለሁ። በምን በመወያየት እኛ ምናምን ባለመወያየት ደግሞ አላምንም። ልክ ነው። ፈረንጅ ምን አለ? እሺ discussion is an exchange of knowledge but agreement is an exchange of ignorance. yes okay በዚህ ባለመወያየት ባለመነጋገር የማያምን ሰው ደደብ ብቻ ነው። ደደብ እኔ ይበልጣለሁ የሚለው ደደብ ስድቡን ቢተው ጥሩ ነው። ራሱን ብቻ የሚያካብድ ደደብ። ከሰው ጋር ግን ተወያይቶ ተነጋግሮ ማይፈታ ደደብ ብቻ ነው። በዚህ አምናለሁ። ጋይስ ቴንክስ። ወዳችኋለሁ። አይ ላቭ ዩ። ወዳችኋለሁ። ወይኔ እንግዲህ ትልልቅ ሰዎች ተቆጣጥረውታል። ጭራሽ ባለፈው ቪዲዮ ላይ ታችሁ ከሆነ የሆኑ ትልልቅ ሴትዮ ናቸው። ለእኛ ነው ለጥሮተኞች እድሜያችን ሊሄደው ነው መዝናኛ ወጣቶች ውጡልን እያሉ ነው። ይኸው ማዘር ምክር ይዞ መጥተዋል። ምክሩ ጥሩ ነው፣ ስድቡ ግን ትንሽ። ሴቶች ማንነቱን ሀብት የሆነውን ወንድ ምረጡ ስትል ዘማሪት ሶፊያ ሽባባው ስለ ሴቶች መልእክቷን አስተላልፋለች። ሴቶች በዚህ ጉዳይ ምን ያህል ትስማማላችሁ? ወንዶችስ ምን ትላላችሁ? ሀሳባችሁን ስጡበት እስኪ። ዘማሪቷ በመልእክቷ ታዲያ እህቶች ወንዶች ሲያጯችሁ ስንጋባይ 100 ሚሊዮን ብር ቤት እገዛልሻለሁ፣ ደረጃ 1 መኪና አስነዳሻለሁ፣ የፈለግሽውን ንግድ እከፍትልሻለሁ፣ ዓለምን አሽከረክርሻለሁ፣ በሰማይ አበርሻለሁ የሚሏችሁን የምር አትውሰዱ፣ ለበዓሉ ድምቀት ነው ስትል ገልጻለች። ብዙ ሀብት ያለውን ሳይሆን እሱ ራሱ ማንነቱን ሀብት የሆነውን ምረጡ ስትል እንግዲህ ዘማሪት ሶፊያ ሽባባው ለሴቶች መልእክቷን አስተላልፋለች። ከዚህ ከዘማሪቷ ንግግር በኋላ ታዲያ እጅግ በርካቶች የተለያዩ አስተያየታቸው እየሰጡ ሲሆን እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ፎሎ ማድረጋችሁ እንዳለ ማንነቱ ሀብት የሆነውን አግቡ ስትል ማንነቱ ሀብት የሆነ ኢት ሜክ ሴንስ አይደል? እስቲ ምን ትላላችሁ? ሰማኝማ ሰው የቱንም ያህል ቢመቀኝ የቤቱን በር እንጂ እግዚአብሔርን በር ሊዘጋባ አይችልም። ሁሌ በሩ ክፍት እንደሆነ ያለው ደግሞ እግዚአብሔር ብቻ ነው። እውነት ነው። በጥቁር ሰሌዳ በነጩ ጠመኔ ሳሰሰት መግበ እውቀት ለወገኔ ሳይንቲስትም ፓይለት ዶክተር አፍርተሃል አንተን ግን ዛሬ ላይ ማዞር ብዳይሃል መምህሬ ጀግናችን አንተ ሁሌ በጣም ትንሽ ነው ደሞዝ 100,000 ብር ይሁንልን እስከ መቼ በምስጋና ይገባሃል ቤት መኪና ውለታውን ያለባችሁ እናንተስ ምን ትላላችሁ? በህይወቴ ለመጀመሪያ ጊዜ ነው እንደዚህ አይነት ምስጋና ሲሰጠኝ። እውነቴን ነው የምላችሁ። እውነት ነው። ትምህርት ምንም በሉ ግን አንዳንድ መምህራን አሉ በህይወታችን እዚህ ጋር በእኛ የሚተማመኑ እኛ እዚህ ጋር እንድንደርስ የሆነ ኢነርጂ የሰጡ መምህራኖች አሉ። እኔ ራሴ ማረሳቸው በጣም ብዙ መምህራን አሉ። እናንተም እንደዚሁ ማለት ነው። ሶ መምህራኖቻችን ብር ለእናንተ ይገባል። ሰላም፣ እንዴት ነሽ? ሰላም። ቆንጆ ልጅ ነሽ። አመሰግናለሁ። አቋምሽም ያምራል። ቴንክ እሺ፣ ጭፈራ ላይ እንዴት ነሽ? ጎበዝ ነኝ። አልታማ አታሚማ። ስለዚህ ጭፈራ እንጨፈርና ካሸነፍሽኝ ይሄን አምሽ እሸንፍሻለሁ። እሺ፣ እንወዳደር።
ባዶ እግሯ ነው ጭራሽ። ወይ ጉድ! በጣም ነው አመሰግነው። እና ማለት ነው ሐዋሳ ነውና እኔ ያለሁት ሐዋሳ መተን ቪዲዮ እንሰራለን። ይሄ ቪዲዮ 10,000 ኮሜንት እና 100,000 ላይክ ካገኘ ሐዋሳ ትመጣና እንሰራለን አብረን። ያው ሐዋሳ ላይ መጥቼ ሲጀመር ምንም ውድድር የለም። በቃ ይው ብሎ ነው ወንድማችን። አንቺ ምንድነው የሚያነፋርቅሽ? የሚከካ ጠፍቶ ነው እንዴ? ማዘር ነው አይደለም ፍቅረኛዬ እኮ ልቤን ጎርቶት ልቤን ጎርቶት እቃው 3 ሜትር ነው እንዴ? አንቺ ልብ የሚደርስ እንዴ? ማዘር ባለጌ ባለጌ ነው ማዘር። ዝም በይ። ልብሽን ሲጎዳው ምንም ያላልሽው እኔም ባለጌ ኮክናመ እሱ ባለጌ ነው። ምን አለ ሰንጥቆ በጣለልኝ። አልቻለችም ልጅቷ ራሱ። በቃኝ አልፈልግም። ቤት የለቀሽ ውልቅ ሴትዮ እንኪ ቃሽ ሲጀመር ኩትትህን አልፈልግም። ቦርሳዬን ነው የምፈልገው። ቦርሳዬን ነው የምፈልገው። ኧረ ጉድ ነው። ሰማ የቤት ሰራተኛ ብዬ ሞዴል ታመጣብኛለህ? ጉድ እኮ ነው። መስማማት የተቻለ እናቴ ቁጣቱ ደም እኮ በጣም አልነገርኩም ሳስገባት። ምን ተፈጠረ? ይኸውልህ ቀይ ወጥ ስራሉኝ። ከዛን ቀይ ወጥ ሰራሁላችሁ። ከዛን ሽንኩርቱ ረስቼዋለሁ። ይረሳል። እሺ ከዛን እየበሉ ሽንኩርቱን ከተፍ አድርኩኝና ጣል አደረኩላችሁ። እዛ ቴብል ላይ በጥሬው ነው ሽንኩርቱ በጥሬው አይደል? የተወለደችበት ቦታ ነው ስህተት ነው። ከዳዊት ሰው መወለዷ እንጂ ካራክተሯ ያፍታም ነው። አትፍረድባት። እሱም ብቻ ይሳሳትሽ እናቴ። ካራክተር ምን ትላለች? ኤምጂ ጀመር ግን ትቆጣኝ አልፈልግም። ቀር ስራው ይቀራል እንዴ? በቃ አሁን እሷን ተዋትና ነው ማለት በዚህኛውም በድለኛል። በቀጣዩ ማለት ነው ለአያያዝ የሚመች ቆንጆ የሆነ ነገር ሽንቅጥ ያለ ስሊም ቆይ አስጨርሰኛ። ቆይ ወላሂ በይ ሄሎ ፍቅረኛ አለኝ። ሄሎ አንተ ፍቅረኛ አለኝ አልኩህ። አንዴ ምን አይነት 10 ሚሊዮን ብር አለኝ ታገቢኛለሽ? ወላሂ በይ ስልኬን ላውራበት እኮ በቃ ያንን ሸፋፋ ጥርስሽን። እሺ ሰላም አለው አቀፈው አለቀኝ። ኧረ ልቀቀኝ። አሁንም ታቅፋለህ። በገዛ እጅ ድጋሚ ታቅፋለህ። እዚህ ቪዲዮ ላይ የተሰጠ አንድ በጣም ያሳቀኝ ኮሜንት አለ። ምን ይላል መሰላችሁ? እኔንም እንደዚህ ሰውዬ ነው ችግር አለቅም ያለኝ። ቲክቶከርን እስቲፎ ታውቁታላችሁ። ሰሞኑን አያቱ ከዚህ ዓለም በሞት አርፎ ነበር። አብሮ ቲክቶክ ሲሰሩ የነበሩ ማለት ነው። ብዙዎች ያውቋቸዋል አያቱን እና አሁን ላይ እስቲፎ አዲስ ዘፈን ሰርቷል፣ አደይ የሚል። ይህ ዘፈን መነጋገሪያ ይሆናል። እስኪ እንመልከት ማለት ነው። ሌሊቱን ሙሉ ስታወሩን አድራችሁ መንገድ ላይ ስታዩን ባላየ የምታልፉን ሰዎች ግን ደህና ናችሁ? ምናችሁ ነው የሚያሟችሁ? በእናታችሁ ሁላችንም አያመንም። ቀላል መልስ እኮ ነው ያለው። ሌሊት ላይ በቪዲዮ ኮልም ይሁን ፌስቡክ ላይ ምናምን ኢንስታግራም ላይ ስናያችሁ መልካችሁ እኮ እንደዚህ አይደለም። አሁንም እዚህ ቪዲዮ ላይም ስናየው መልክሽ እኮ እንደዚህ አይደለም። በአካልና እዛ ኦንላይን ስናያችሁ ሌላ ሰው ስለምትመስሉን እኮ ነው። በቃ እዚህ ጋር የምናየው ሌላ ነው፣ በአካል ስናገኛችሁ ደግሞ የምናየው ሌላ ሰው መስሎን እኮ ነው። ወደን አይደለም፣ ሌላ ሰው እየመሰለን ነው የምናልፈው። ለዛ ነው ተመለሰልሽ። እንደ ይርዳው የሚያያለ እንደ እግር ኳስ። ኧረ እባክህ እግር ኳስ የማን ደጋፊ ነው ይርዳው? ያገኘውን ነው የሚደግፈው። በነገር ላይ ግን ኳስ ያያል። አሁን ይሄን ይስታል ይላል። አረ ከማል ጀምሩ ነው እለዋለሁ አንዳንዴ። ጮኸት ከሰማ ማለት ነው ሊጀመር ሲል ጮኸት አላል። አሁን ይሄን ይስታል ይለኛል። አረ ቆይ ገና ሊጀምሩ ነው። እንግዲህ ምን አገናኘው ካላችሁ ይሄ ቪዲዮ አዶናይ ሰግጥ የሚል ትሬንድ አለው። አሁን ላይ ሁሉም መሰገጥ መፈመስ የሚል ትሬንድ አለው። ብቻ ሙዚቃው ላይ ተሰርቶለት ሰው ሁሉ በቃ እየወጣ ሶሻል ሚዲያ ላይ ያለውን ታለንት እያሳየ ብቻ የሚችለውም አይችለውም ሁሉም ሰው ሰግጦ ብቻ ቲክቶክ ላይ ወይ ደግሞ ሶሻል ሚዲያ ላይ እየወጣ ነው እየሰራ ነው። ሰው ይህንን ትሬንድ አዶናይ ያበረታታል። ይሄ ልጅ ይወጣና አሁን ያላችሁትን ነገር ይላል፣ አትሰግጡ ብቻ እንትን አትበሉ ነው የሚለው። ከዚያ ይህንን ቪዲዮ ሮፍናን ሼር ያደርጓል ወይንም ደግሞ ሮፍናን ይህንን ቪዲዮ ሪፖስት ያደርጓል የቲክቶክ አካውንቱ ላይ የራሱ ላይ ማለት ነው። አዶናይ ይህንን የሮፍናንን ሪፖስት ያይና ምላሽ ይሰጣል ለሮፍናን ማለት ነው። እና ምንድነው እዚህ ጋር የሆነ ሚስ አንደርስታንዲንግ አለ። ሰግጥ ያልኩበት ምክንያት እኔ ሌላ ነው፣ እናንተ ደግሞ እዚህ ጋር የተረዳችሁት ሌላ ነው የሚል ነው። ሰጣ ገባው ብቻ እንመልከተው እስኪ የአዶናይ ምላሽ።
ምን ሆነሽ? ምንም ያኮሳተረ ጆን ዘርግተህ ሰላም አትላትም እንዴ? ፈገግ አትልም እንዴ? ነሽ አልኳት እኮ ምን ነው ባህሏ ጋር ያለ ነው እንድታስብለኝ ነው። ይኸውልህ ከዚህ በኋላ ፈገግ በለ ሰው ሰላም በልሽ። ምንድን ነው እንደ ሰው ሁን። ኧረ ይደብርሽ። ችግር አለብህ? ሰው ሰላም አትልም በስርዓት ነገረመኝ። በቃ እሷ ነገር ነው። አዎ እንዴት ነሽ? ፈገግ ብለህ ኬፍ በል ተብሏል። አለልሽ ደህና ነሽ? ሁሉ ሰላም አለልሽ? ሁሉ ሰላም አትዘባረለ አለ በቃ ይመችሽ። ጦርነት አወጅክ ራስ ላይ ነው ነገር አለ። የበራ ነው ምን እንደዚህ የሚያስገለፍጥ ለሴት ምን ባለ ትዳር አለ አግቢኝ ነው ምንድን ነው አልገባኝም። ምንድን ነው አሁን ዋለልሽ ማለት ነው? ቅድም እኮ ዘጋ ምን አልሽ? ተቀረልኝ ሲጀምር ለትዳር አትሆንም አንተ። እሺ አንዴ ተራላ አንዴ ደግሞ እንደዚህ ለሴት ሲጀምር አትፈልግም። ከምርሽ ነው በቃ የት ጋር ሆነሽ ነሳ ባላንስ ማድረግ አለብህ። አትቆሳተርም አትሳቅም ነው በቃ። ይሄንን ማመን አለ። የኔ ማን ከረጅም ጊዜ ወዲህ ሲገናኝ በጣም ነበር የናፈቅሽኝ። እኔ እንኳን ሰላም መጣሽ። አሁን ነው የመጣሽ? አሁን ገና ነው የመጣው። ግን እኔ ፍቅር እስካሁን ድረስ ታምነኝ የጠበቅኝ? አዎ ታምኜ ነው የጠበቅኩሽ። ምንም ሴት አላውቅም። 4 ዓመት ሙሉ አንቺን ስጠብቅ ምንም አይነት ሴት ጋር ደርሼ አላውቅም። በቃ አንቺን ስጠብቅ ነው የኖርኩት። እኔ እኮ ለፍቅሬ ታማኝ ነኝ በጣም። በቃ እንሂዳ። እሺ እኔ ፍቅር በጣም ርቦኛል። አሁን ሂደን ምሳ ምናምን ብለሽ አንተ አቢ ጠፋብኝ። እሷ ምንድነው የጠፋብኝ? እሷ አንድ ቀን አሳይተህ የጠፋብኝ ምንድነው? ኧረ እኔ ዝም ብሎ ነው። እነዚህ ብቻ እኮ ናቸው እንደዚህ። ኧረ ታማኙ ሰው ማሳጅ ለማሳጅ ቤት ሲቀላወስ ከርሟል። እማዬ ልጅሽ ነኝ። ከ20 ዓመት በፊት የጠፋሁብሽ ልጅሽ ሰውዬ ነው የጣልኩት እንጂ የጠፋብኝ ልጅ የለም እኮ። ጫካ ውስጥ የጣልሽኝ ልጅሽ እና ጅብ አልበላህም? አሁን እማዬ አልበላኝም። አመለጥኩ ከኮንዶም እንዳመለጥከው። ታዲያ እኔ ምን ልርዳው? በአራሳ ሰዓት መጣብኝ ወይ ጥቅም አለ እንዴ? እማዬ 20 ዓመት ካንቺ ተነጥዬ ስኖር በእናት ፍቅር በጣም ተጎድቼ ነው ያደግኩት። ስለዚህ አሁን ካንቺ ጋር እዚህ ቤት ልኑር? እዚህ ከኔ ጋር አትኑር። ለምን እማዬ? እኔ እኮ በጣም ነው ናፈቅሽኝ። አንቺ አልናፈቅሽም እንዴ? አንተ አልናፈቀኝ። አጭፋጤ ምን አይነት ጫኔ ገዛሽብኝ? ምንም ምርቃና የለውም እኮ እማዬ። እኔ እኮ ጫካው ስለጠልሽኝ አልተቀየምኩሽም፣ ይቅር ብዬሻለሁ። አበይ ደግሞ ምን አባቱ ነው የሚለኝ? ለነገሩ እኔ ጥፋተኛ። ጫካው እስከማስቀምጠው ገደሉ ውስጥ ጨምሮ ነው ይሄን አይተርፍም ነበር። ና እስቲ ና እዛ ገደሉ ጋር ማዋራ ነገር አለ። ና እቺን እናት ብለህ ምን ታደርግልሃለች? ግን እንደዚህ እናት አጨክንም እናንተ ተወ። እኔማ ለኢየሱስ እጄን ሰጥቻለሁ። እዚህ ጋር ደግሞ ሌላ ትኩሳት። ገደላ ገደሉ ገደል መሆኑን አውቄያለሁ። ዓለም አረሳስቶኝ ለጊዜው ቢያጉላላ በጊዜው ደረሰ ተጎዳው ነው ሆላ። ምን መሰላችሁ? ይህ ልጅ አሁን ዘፈኑን ወደ መዝሙር አይመጣውም እኮ ሲጀመር። የሆነ እኔ አላቅም ምን አይነት ሰው ምን አይነት ሜንታሊቲ እንዳለው አላቅም። አንደኛ አንተውን ዘፈን አልሰማም ምናምን አርቲስቶች እንዲሳትሉ ምናምን አልክ። ይህንን ዜማ ለመያዝ ዘፈኑን ሰምተዋል፣ ደጋግመን ሰምተዋል። እዚህ ጋር ለመዘመር ለመዝፈን ነው ለመዘመር አልልም። ምክንያቱም ዘፈንን ዜማውን ወስዶ ለዚህ ማድረግ ከአንድ መንፈሳዊ ሰው የሚጠበቅ አይደለም። የትኛውም እምነት ላይ ብትሆኑ ዘፈንን ወደ ስፒሪቹዋል ነገር መቀየር አይቻልም። ዓለም ነው፣ መንፈሳዊ ህይወት ደግሞ መንፈሳዊ ህይወት ነው። ሁለቱ በምንም ታምር ሊገናኙ አይችልም። ፌመስ ለመሆን ፈልገህም ሊሆን ይችላል፣ መነጋገሪያም ለመሆን አስበህ ሊሆን ይችላል። which is totally wrong የሆነ ነገር። ዛሬ ማን ልመጣ ነው? አውሎ ነፋሱ ሜላት ከዱባይ መጣ ይሆናላ። ሜላት ስትመጣ ወፎቹም ይንጫጫል። ድሮ ህይወትሽ እኔ ላስታውስሽ ሜላት። ከኢትዮጵያ ስትወጪ እኮ ምን እንደምትመስል እኮ እናውቃለን። ድሮ ህይወቴ እንዳስታውስ ማርቆስ። ሜላት ዱባይም ሄደሽ እንደውም እስስት ነሽ፣ ምንም አልተለወጥሽም። ሁሌም አንድ ማፍቀር ግድ ነው። እሺ 2 ማፍቀር ንግድ ነው። እሺ 3 ማፍቀር ግን ኮንትሮባንድ ነው። ይህ ድሮ ሁለተኛ ነው ሶስተኛ ክፍል ተማሪ ሆነ የምንለው ነገር ምን እንደሆነ ፍቅር ሳይገባ። አሁን ቤተሰቦች የላይክ ኤንድ ሰብስክራይብ ብሬክ ላይ እንገኛለን። ሁላችሁም እስካሁን ቪዲዮን እዚህ ድረስ አይታችሁ ላይክ ያላረጋችሁ ቻናሉን ሰብስክራይብ ያላረጋችሁ እናንተ ቶሎ ሰብስክራይብ አድርጉ። እኔም ቆሜ ነው እስካሁን እየሰራ ያለሁት፣ ስለዚህ ይቀመጣሉ ትንሽ እኔም ልረፍ ደክሞኛል። እናንተም ቻናሉን ሰብስክራይብ አድርጉ። አረጋችሁ ላይክ አረጋችሁ በቲቪ የምታዩ ሰዎች ሪሞታችን አንስታችሁ ላይክ ሰብስክራይብ። እንደዚህ ካልሆነ መዝለቅ አልቻለም። በቃ አረጋችሁ። አሁን መቀጠል እንችላለን። እርግጠኛ ነሽ አይደል? ትክክለኛ ቦታ ነው ይዘሽኝ የምትሄጂው? በኔ ልብ አልኳ እንዴ ምንም ችግር የለውም። በቃ አሪፍ አለ የተባለ ዶክተር ጋር ነው የምወስድ።
ዳምፔን የሚሰራ ዶክተር ማን አባቱ መዳሙ ምንድነው? እኔ ቆን ምነው? አይ ጥርሱን አሞትሽ ምን ጥርሱን አሞትሽ? ምንድነው? ጥርሰን ምን ነው? ጥርሴ እንዴት ነው የሚሰማ? ተሰጥተኛል። ሰው መሳቅ አልቻልኩም። ዛን ኦኬ ካንሃሪቶ ምንድን ነው? አስታጠብ ነው አስታጠብ ካንሃሪቶ ታጠብ እንዴ ታጠብ እንዴ ታጠብ እሺ ሙሌት ከሆነ ቸገር የለውም። ማነች ነርስዬ ሴራሚክና ሲሚንቶ ታመጭልኛለሽ? ይሄንን ጥርስ እንደፍነዋለን። እኔ በቃ አልፈልግም። ከሱ ላይ ታውቃለህ? የባልክ ምናምን እንደ የባልክ ምና በላ አይደለም እንደ መጣው እኔ ባልክ ምና ጎን ፈልግም ወንድሜ እና ዘመናዊ ነው የምትፈልገው? You and me right now. We're having it out. Let's go. Come on. እግዚኦ ታመጣለች አማች ብረት እስኪ እሺ ትንሿ መሸንቆሪያ ነች ቱን ዋናው በሩ መዘጋቱ ኢሞሽናል ዳሜጅ። እሺ የህይወት ቤተሰቦች አቤት ዶክተር አለን። አዎ ልጁ እንዴት ነው? አንተ እንደዚህ አትሁን እንጂ ልጁ ደህና ነው። ምን ሆነ? እንዴት እንደዚህ አንተን ትለኛለህ ዶክተር? የድሮ ፍቅረኛ እኮ ነች። አሁን ደግሞ ባህል እንዳላት እያወኩ እኮ ነው አብሬያት የተኛሁት። አስበው ዶክተር ልጁ የኔ ቢሆንስ ምንድነው ማረገው? ፍቅረኛ አይደለችም። ፍቅረኛዋ የት አለ? ፍቅረኛዋ ብታይ አሁን ልጅቷ ከጎረቤቷ ጋር ስታረግ ያዛትና ተጣሉ። ከዛ አንተ ሌላኛው ምን ያሳያል ውጤቱ ዶክተር? ውጤቱ እንደሚያሳየው እኮ ነው። እቺ ልጅ እኔም ብጠይቃት እንዳትለኝ። መጣው ዶክተር መጣው። ወታደር የሌለባት ሀገር ማናት? ወታደር የሌለባት ሀገር ማለች? አዎ አለች። ለነገሩ ኢትዮጵያም የለባትም። What? Bro, what are you talking about, man? ከዓለም ዛፍ የሌለባት ሀገር ማናት? ምን ጥያቄ ነው ያው? መልስ አለው ግን ባይዘው ዛፍ የሌለባት ሀገር አሜሪካ። የአንድ ቀን ግማሽ ስንት ሰዓት ነው? 6 ሰዓት። በጥብጬ ለጠጣው የወሎን አፈር ነው ያለው። አንተን አይደል ኤሌክትሪኩን ይሰራ ኤሌክትሪሻን ምን የተላጠሽ ቦታ ሄድከው? ተብዬ ነው። ምን ማለት ነው? አልወሰድኩም። የምን አባይ ሂሳብ ነው? ልጁ ሞቷል ልጁ። ኤሌክትሪክ ዘንትራንት ነው የጀመርኩት እና ማታቀማል የተላጠ ልብስ 5 ላይ ይዘኛል። የታባለ አንድ ሶኬት ለመስራት 5 ኤሌክትሪክ እያዘ ነው። አንተ ኤሌክትሪሻን ነኝ የምትለው አንተ ኮንዳክተር ነህ እንጂ። ውይ ቅመምዬ፣ እስኪ እሷን አንድ ብር አቀብኝ። እዚህ ድረስ ሂጅ 2 ብር ትከፍላለህ። 1 ብር ለማንሳት 2 ብር ሲከፍል አስባችኋል? ጎረቤት ድግስ አለ ብለህ ብትል ከሰከስ ከዚህ ቤት እግሬን አነሳለሁ ብትል ወየው አንተን ገድዬ እጄን ለመንግስት እሰጣለሁ። ጎረቤት እንዳትል ከሰከስ ብዬ ስጋ ወጥ ሰርቼልሃለሁ። ከፈለክ በፍሬ እየለቀምክ መብላት ትችላለህ። ልብሴን ቀይሬ አንወጣለሁ። ቤቱን ጠብቅ። እንደፈለክ እየተጫወትክ ከግቢ ሳትወጣ ቤቱን ጠብቅ። እንዴት አየኸኝ? ዋው እንዴ! በጣም ነው የሚያምረው። አደራ መርዙ ከዚህ ቤት ንቅንቅ እንዳትል። ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ የሁለታችሁ ከዚህ ያሰባ ወራዳ ደበይ ስጋ ሰውየው ባናቱ ተከሉ። እዚህ ወደቀው ሰውዬ ሌላ ችግር ውስጥ ገብቶ ወይኔ ሼበው እንኳን ተረፈ። አራገል ለምን እንዳለ ጥርሱ ርግፍ ነው ያለው።
ምንም አልተረፈ። አሰልፍ ከዘራው ስትቀበለው እያሯራጠች ሼበው ወርቆ ጥርሱ እንዳልረገፈ ነው። ምን አሰልፍ ገደለች። የምሬን ነው የምላችሁ። ድሮ ታስታውሳላችሁ ልጆች ሆናችሁ እናቶች ማለት ነው ሰፈር ውስጥ ይሄ በልጅ ስማቸው እንዲነሳ ጭራሽ አይፈልጉም አሁንም ድረስ ማለት ነው። እንዴት ነው ድግስ ካለ ምን ካለ እንዳትቀላውጥ አርፈ ቤት ቁጭ በል ምናምን ተብሎ አሁን እቺ እናት ራሱ ስጋወጥ የሚፈልገው ስጋወጥ ምናምን አዘጋጅታ ቤት ውስጥ ሰርታለች። ግን ልጅ ስንሆን መውጣት ምናምን እንፈልጋለን። እናቶች ደግሞ በልጅ መገመት አይፈልጉም። ድሮ ማለት ታዋርደኝና ትልከሰከስና ወተ ምናምን የሚሉት ነገር አለ። ይኸው እንግዲህ አሰለፍን አስበላችሁ ሌላ አደጋ ውስጥ ነው ይከተ መጽሐፍ ቅዱስ ላይ ትምህርት ቤት ሄዱ የሚል ቃል የለም እና ሁዶቼ ኃጢአት እየሰራን ቢሆንስ በቃ ተምሮ አልገባ ያለው ትምህርት የማይሆነው ሰው እንደዚህ ነው የሚያስበው። እኮን ያጠናው የሆነ ነገር አነበብኩ። ወንድ ልጅ አንድ ሴት ብቻ ነው መውደድ የሚችለው። እሺ እኔ ማውቀው ልጅ እንደዛ አይደለም ሐቢቢ። እኔ ማውቀው ልጅ ልቡ ሴት ትገባለች፣ ሴት ትወጣለች። ልቡ ከተማ ከማን ሞ ሆቴል አንድ ልጅ መውደድ ሞ 11 ነው የሚወደው። ታክቲክ ሰርቶ 4-3-3 አባ አርቴታ ሞ ፍቅር ሳይንስ ማን ነው ያመጣው? ይመስለኝ እሱ ነው ሊያስማማቸው ብሎ የሆነ ነገር አመጣው። እናንተ ምን ይመስላችኋል? አዳ ሳይንስ ልክ ነው ልክ አይደለም? እኔ ልክ አይደለም። ቡ ማል ከተማ ያለው ሆቴል ነው አላለም። የምር ነው። አንዳንድ ሰዎች እንደዚህ ናቸው። ፍቅር አንዴ ነው ይባላል ግን አይመስልም። አንዳንድ ሰዎች በየጊዜው እንደዚህ አይነት ጓደኛ አላቸው ወይ ደግሞ ታቁሶ ይኖራል ወይ ደግሞ በሁለት ካልከፈል ነው አይሆንም። የሆነ ረጅም ፍቅር እና አለ አይደል እና ደግሞ ጭር ፍቅር ካላል ነው ከባድ ነው። አንዳንድ ሰው በየደቂቃው ቀጥለን ደግሞ ቲክቶከር አዶናይ እና ሮፍናን ሰጣ ገባ ውስጥ ገብተዋል። ሰጣ ገባ ምን አመጣው የሚለውን እስኪ እንመልከት። ሰግጥ አልሰግጥም፣ አልደድብም። ታዋቂነትን በማሳደድ አዋቂነት ላይ ተስፋ እንድንቆርጥ እየተደረገ ነው። ዓለም በታዋቂዎች ብቻና አዋቂዎችን ረስታ ታዋቂዎችን እያጨበጨበች ብትኖር ኖሮ ድሮም ማለት ነው እዚህ ጋር ደርሰን እኛ በምንጠቀማቸው ቴክኖሎጂዎች ሰግጥ ደድብ መባባልም አንችልም። ዳገት ላይ ቆመ ነበር የምንጮኸው። ምድረው ቴክኖሎጂ በታዋቂ ሰዎች የተሰራ መሰለ እንደ ቴክኖሎጂ በአዋቂዎች ነው። ዓለም ወደፊት የሄደችው በታዋቂዎች ሳይሆን በአዋቂዎች ነው። ባለንበት ተገትረን ነው የምንቀረው። ሰግጥ ደድብ የሚሏችሁን ሰምታችሁ ከእውቀት የራቀ ሽማግሌ ነው የምትሆኑት። ለልጆቻችሁ የምታወሩት ምንም ነገርም አይኖራችሁም። ዊዝደም የሚባል ነገር በመስኮት ነው የሚወጣው። አላያችሁም? የ40-50 ዓመት ወሬ እንኳን የማያውቁ ሰዎች ገጥሟቸው አያውቁም። አሁን በሽ ነው የሚሆኑት። ይሄን አበረታተን ማለት ነው። ዝም ብለን ፍዝዝ ያለ ሶሳይቲ ነው የምንሆነው። አትሰግጥ፣ አትደድብ፣ ንቃ። በየጊዜው ነው የሚቀያየር። ሮፍናን ይህ ቪዲዮ ላንተ ነው። ቢካዝ ሪፖስት ያደረግከው ቪዲዮ አይቼዋለሁ። የሆነ ሰው ልኮልኛል። እኔ ደግሞ በጣም ነው የምወድ በጣም ማደንቀስ ሰው የሀሳብ ላካፍል ፈለኩኝ ማለት ነው። የሆነ ልጅ ስለ መሰገጥና አዋቂነት ፖስት ያለው ነገር አለ። አልሰግጥም ምናምን እያለ ማለት ነው። አዋቂነትን እያደነቀ ኦፍ ኮርስ አዋቂ መሆን ማንንም አልጎዳም። ግን ችግሩ ምንድነው መሰለክ ሮፊ፣ አንተ ለራሱ እዚህ ደረጃ የደረስከው ሰግጠህ ነው። ቢካዝ ልንገርህ፣ መጀመሪያ አስታውሳለሁ አንተ ሙዚቃ ስትጀምር አሁን ያለህበት ደረጃ ከመድረስህ በፊት አስታውሳለሁ ከ8-9 ዓመት በፊት ጂም ስፖርት እየሰራው አንተን እሰማህ ነበረ። ማን እንደሆን ካላቅም ነበር እውነት ለመናገር ግን እሰማህና ወድህ ነበረ። አሁን የምልህ ነገር ምንድን ነው፣ አንተ የዛኔ አዋቂ የነበርከው የድሮ ህይወትህን ነው። which is ሮፍናን አልነበረም የዛኔ። ሮፍናን ታሪኩ ነበር፣ የድሮ ታሪኩ ነበር። ሮፍናን የዛኔ ሮፍናን ይህ አሁን ያለው ሮፍናን አልነበረም። ስለዚህ አንተ የነበረህ እውቀት ስላለፈው ታሪክህ ብቻ ነበረ። ግን የሆነ የአእምሮ አካል ውስጥ ማለት ነው ሮፍናን እዚህ ደረጃ መድረስ ይችላል ብሎ አመነ። ገባ? ሮፍናን ኢትዮጵያን በሙዚቃ ይቆጣጠራል ብሎ ማመን ጀመረ። የዛኔ ነው ምልክ። ገባ? አሁን ያለህበት ስኬት ይታየህ ጀመረ። ለዛም ነው ጉዞ የጀመርከው፣ መንገድ የጀመርከው እኛን በሙዚቃ ለማዝናናት እና አንተን ራስን ትልቅ ደረጃ ለማድረስ ማለት ነው። ግን በእርግጠኝነት አንተ ያጋጠመ ነገር ልነግርህ እፈልጋለሁ። አሁን የዛኔ አላማህ ስታየው ትልቅ ደረጃ መድረስ እችላለሁ ብለህ ስታስብ የመጣልህ ነገር ምንድነው? አንተ እኮ ይህ አታውቅም፣ ፒያኖ መጫወት እኮ አታውቅም፣ ቢት መስራት እኮ አታውቅም፣ መዝፈን እኮ ያን ያህል አይደለም ምናምን የሚሉ በጣም ብዙ ኔጌቲቭ የሆኑ አሉታዊ የሆኑ ሀሳቦች ነበሩ። እሱ ብቻ አይደለም፣ አንተ እኮ ከዚህ ሰፈር እኮ ነው የመጣኸው፣ አስተዳደግህ እኮ እንደዚህ እኮ ነው፣ ቤተሰብ ምናምን እያለ አንተን ሊያወዳድቅ የሚሞክር የአእምሮ አካል አለ። ግን አንተ እሱ ድምፅ ያለፍከው በእውቅና ብቻ ሳይሆን በመሰገጥ ነው። እነሱ ድምጾች እየሰማሃቸው ግን በማይታየው ነገር አምነህ ይሳካልኛል ብለህ ሰግጠህ መስራት ጀመርክ። ሰግጠህ መማር ጀመርክ። አየህ፣ መሰገጥ ማለት ዝም ብለህ ጀዝባ መሆን ማለት አይደለም። ዝም ብለህ ራስን ወደ አደጋ መክተት ማለት አይደለም። እነዛ መጥፎ ሀሳቦችን አለመስማት ነው። እየተናገሩ እያሉ እንዳልሰማህ አስመስለህ ወደ ዓላማህን መጓዝ ነው።
መደደብስ ምንድን ነው? ድድብ በሉ ያልኩት እኔ ለነዛ መጥፎ ድምጾች ነው። እነዛ መጥፎ ድምጾች አውቀው ሊሸውዱ ይሞክራሉ። በቂ እንዳልሆንክ እንደማትጠቅም ከሰው በታች እንደሆንክ ትልቅ ደረጃ መድረስ እንደማትችል እየተናገሩ ሊያሳንሱ ይሞክራሉ። ድድብ የምትለው ደግሞ በነዛ መጥፎ ድምጾች ነው። አንዳንዶቻችን የአንድ ሰው ታሪክ ሳንሰማ ሳንረዳው ምን እንሆናለን? የራሳችን አስተሳሰብ ያሸንፈናል። ስለዚህ ሮፊ ላስረዳ ብዬ ነው ቢካዝ በጣም ስለምወድና ስለማከብረህ ኤክስፕሌን ላርግልህ ብዬ ነው። እወድሃለሁ። ነፃነት ካንተ ጋር ዘፈን ብትሰራ በጣም ደስ ይለኛል። ሰምታችኋል። የአዶናይንም ሀሳብ የዛ ልጅንም ሀሳብ ሰምታችኋል። እስኪ እናንተ ምን ይሰማችኋል በዚህ ጉዳይ? እስኪ ስለመሰገጥ ምናምን ስላለው ነገር ምን ተረዳችሁ? እስኪ ምን ተሰማችሁ? ኮሜንት ላይ አስቀምጡልኝ። ይህ የጩቢቲ ድምፅ እንዳይመስላችሁ የሮፍናን ድምፅ ነው። እና ይሄኛውን ድምፅ ማን በጣም እንደሚያደንቀው ታውቃላችሁ? አንደኛ ነው፣ ሁለተኛ፣ ሶስተኛ ሰው አዳኛ ጎላ ለማተረፋቸው ሰው መራጩን እና ትላንትና አትሰግጡ አትደድቡ ምናምን ብሎ ቪዲዮ የሰራው ልጅ ማለት ነው ሮፍናን ሪፖስት አድርጎ ሳየው በጣም ነበር የገረመኝ። ይህ ድምፅ ይዘህ እኮ ሰግጠህ ካልሰራህበት መቼም ፌመስ አትሆንም፣ መቼም ሰክሰስፉል አትሆንም። ገብቷል አይደል? እና መሰገጥ ማለት ደግሞ ሌላ ትርጉም የለውም። ደፋር መሆን ኮንፊደንስ እንዲኖርህ ማድረግ ሰው ምን ይልኛል የሚለውን ፍርሃት ማስወገድ እንጂ ሌላ ምንም ተአምር እኮ የለም፣ ሌላ ምንም ትርጉም የለውም። እና እኔ አሁንም የሮፍናን በጣም አድናቂ ነኝ፣ በጣም ይመቸኛል ከድሮም ጀምሮ። ነገር ግን በዚህኛው ሀሳቡ በጣም ስለገረመኝ ነው ይህ ቪዲዮ የምሰራው። ትላንትናም ሰርቼለት ነበር እና እናንተስ ምን ትላላችሁ? ሀሳብ ካላችሁ ኮሜንት ላይ ያሳውቁኝ። ከተሳሳትኩም አርሙኝ። ቤተሰቦች የዛሬው ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየታችሁን ኮሜንት አድርጉልኝ። እዚህ ድረስ አይታችሁ ከመጣችሁ ወዳችሁታል ማለት ነው። በቃ ላይክ አድርጉ፣ ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ የደወል ምልክቷንም ሆነ አድርጉ። በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው።